ልጅ ቢወለድ ከባለጸጋ ይካፈላል ከአባቱ ጋር ሀብቱ ሁሉ ግን ቅርሱ የእርሱ ነው። ግን የሚያልፍ ጊዜያዊ ነው። የኔስ አባት ከሁሉ ላቀ ሁሉን ገዢ ለዓለም የታወቀ እኮራለሁ ልጁ በመሆኔ ኤልሻዳይ ነው አባቴ ለኔ። ያብታም ሳቅ እንደዛ አጠይቅም። እሺ ልሳቅ ይቻላል። ልስቅ ነው ወይኔ ሆዴ ይላሉ ሀብታሞች። የድሃ እንዳትለኝ። እሺ ድሃ ሳቅ። እሺ የራበው ሰው እንዴት ነው የሚስቀው? ሰላም ሰላም፣ እንደምን ቆያችሁ የሳሚ ዩቲዩብ ተከታታዮች? ዛሬ በድጋሚ ከመሲ ጋር መተናል። አዎ ባለፈው ስላሸነፍኩት እንግዲህ ኮሜንት ላይ እናንተ ያስቀመጣችሁትን አይቻለሁ። እኔ ስላሸነፍኩኝ ነው የጠራኝ ማለት ግን ሰላም ሳልላችሁ ነው ጀምሮ ነገር እያለኝ ነው። ሰላም የሳሚ ዩቲዩብ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እንግዲህ ዛሬ አንዳንድ ቀለል ያሉ ጨዋታዎችና ቁም ነገሮች ይዘንላችሁ መተናል። ከዛ በፊት ግን ከኢትዮጵያ ውጭ ያላችሁ በአረብ ሀገራት የምትገኙ ኢትዮጵያውያን እንዲሁም ትውልደ ኢትዮጵያውያን አሁን ያለው ነገር ትንሽ ከባድ በጣም ይከብዳል። እግዚአብሔር እንዲያበረታችሁ እግዚአብሔር ደግሞ እንዲጠብቃችሁ እንጸልይላችኋለን። ጦርነት ያው ከባድ ነው። ወደዚህም ወደዛም ሳይሆን ጦርነት በራሱ ከባድ ነው። እየሰማችሁት ያለው ነገር እኛም እዚህ ሆነን እያየነው ያለው ነገር ከባድ ነው። በሳውዲ፣ በቤይሩት፣ በዱባይ፣ ኢራቅም ኢራንም የምትገኙ እስራኤልም የምትገኙ ኢትዮጵያውያን በሙሉ እግዚአብሔር ይጠብቃችሁ እንላለን። እንግዲህ አዎ ባይዜ አብዛኛው የሆኑት የኢትዮጵያ ትውልደ ኢትዮጵያውያን የሆኑ በዱባይ በተለያዩ ስቴት ያሉ በዚህ ሰዓት ተጨንቀው ወደ የአምላካቸው በቃ ወደ የፈጣሪያቸው እየጸለዩ ያሉ አሉና እግዚአብሔር መቼም ወጥቶ ከመቅረት ይጠብቃችሁ። ሁላችሁንም ወደ የሀገራችሁ በሰላም እንድትመለሱ ከግባችሁ ደርሳችሁ እንድትመለሱ ፈጣሪ ይርዳችሁ። በቃ ይሄ ነው ምኞቴ። እህት ወንድሞቼ ከባይዘ እኔ ብዙ ዘመዶች አሉኝ እዛ ብዙ ለኔ የኛ ቤተሰቦች ለኛ የሚጸልዩልን ቤተሰቦች እነሱ ለኔ በቃ እህት ወንድሞቼ ናቸውና እግዚአብሔር እናንተን የሚጠብቃችሁ ሌላዎችንም ይጠብቃቸው። በቃ ከእንደዚህ አይነት አደጋ እግዚአብሔር ይጠብቃችሁ። እንግዲህ ምኞታችን ይሄ ነው። በሰላም ደግሞ ምንም ሳትሆኑ እንደምንገናኝ ተስፋ አለኝ። ለሀገር ለቤተሰቦቻችሁ ያብቃችሁ እንላለን። እንዴት ነሽ መሲ? እግዚአብሔር ይመስገን ክብሩ ይስፋ። እንግዲህ ዛሬ ተገናኝተናል። አንዳንድ ቁም ነገሮች ስለመሲ ማታውቋቸውን አንዳንድ ነገሮች ትነግራችኋለች። ኦኬ የዛሬው የህይወት ታሪክ ነው። የህይወት ታሪክ እንትን አለ ትንሽ ቀለል ያሉ ጥያቄዎችም አሉ። ስለ አንዳንድ ስላንቺም እስቲ ንገረን ስለመሲ ብላችሁኛል። እንግዲህ ትነግረናለች መሲ እና እስቲ አንድ ጥያቄ ልጠይቅሽ። እሺ እንትን ነው የአይኪ ጥያቄ። እሺ አንድ ልብስ ለማድረግ 1 ሰዓት ተኩል ቢፈጅ 20 ልብሶችን ለማድረግ ምን ያህል? 20 ልብሶችን ረሳሚ እየቀለድክ ነው እንዴ? የምር ነው። አንድ ልብስ ለማድረግ 1 ሰዓት ተኩል ከፈጀ ያው ነው። ምን አይነት ልዩነት አለው? መሲ እኔ እኮ ቀለል ያሉትን አውቄ ነው ከፊት መጠየቃት። ደስ እንዲለኝ ነው። ደስ እንጂ ያው ደስ እንዲላችሁ ተዛዛይ ነው። እሺ እኔ የምጠይቅሽ ነገር በህይወትሽ ያጋጠመሽ ማትረሹ አስቂኝ ገጠመኛል? አዎ ምን አጋጠመሽ እስቲ? ብዙ አስቂኝ ገጠመኞች አሉኝ። ግን ምን ሆንኩኝ መሰለክ ትምህርት ቤት እያለሁ ነውና የሴሚስተር ደብተር ይታረማል። እኔ 12 ደብተር ነው ያለኝ። 12ቱንም በዛ ሰዓት ፍሬሽ ነበርኩኝ ለግቢው ማለት ነውና ደብተሩን እንትን ውስጥ አርጌ ዲስክ ውስጥ አርጌ እኔ ለረፍት ወጥቼ ስመለስ ደብተር የለም። ለዛውም ደብተር በሚታረምበት ጊዜ ነውና ከዛ ደብተር ርማቱ ካለቀ በኋላ ሙሉ ቀረውኝ በቃ አልቅሼ ምናምን አስተማሪው ከቢያንስ ግማሽ ማርክ ሰጥቶኝ ከተውኩኝ በኋላ
የተለያዩ ሰዎች የኔን ደብተር ይቀባበላሉ። ያው የእጅ ጽሁፍ አይረሳም ይራስ እኔ ደግሞ በደብተሮቼ በስተጀርባ ላይ የሆነ ነገር አደርጋለሁና ሳያው በእያንዳንዱ ሰው እጅ ላይ ነው ያለው። ከዛ ከየት ነው የወሰድከው? ገዝቼ ነው ይሉኛል ታጋለ እኔን አጋጣሚ በህይወቴ መቼ ማረሰው አጋጣሚ እንግዲህ ይሄው ያስታወሰች ነው ያኔ ትምህርት ቤት ስትማር በመሲ ማርክ ያሳሳችሁ ልጆች አላችሁ አረሳችሁም ብያለሽ። መቼ ማረሳችሁ በህይወቴ አስለቅሳችኛል። በጣም ነው ያለቀስኩት። ትቀልዳለህ እንዴ? እና ማርክ አሳጣችኋታል። አትረሳውም ይሄንን መቼ ማረሰው በእናንተ ምክንያት ነው እዚህ ደረጃ ላይ። እሺ አንድ ጥያቄ ልጠይቅሽ። እሺ ትላንት ነገ ቢሆን ዓርብ ቢሆን ነበር የተባለው ምን ቀን ላይ ሆነ ነው? ትላንት ነገ ቢሆን ዓርብ ቢሆን ነበር ያለው ሰውዬ ምን ቀን ላይ ሆነ? ኖ ትላንት ነገ ቢሆን ኖሮ ሐሙስ ላይ ሆነ አይደል? አንድ ሙክሪ ቆይ እሺ አይ ጥያቄው አልገባኝም። ትላንት ነገ ቢሆን ኖሮ ቢሆን ዓርብ ቢሆን ነበር ያለው ሰውዬ ምን ቀን ላይ ሆነ? ቅዳሜ ላይ ሆነ። አንድ የመጨረሻ እንትን እሺ ስማኝ ቆይ ጥያቄ አንዴ እሺ ትላንትና ነገ ቢሆን ኖሮ ነገ ዓርብ ቢሆን ነበር ሮብ ላይ ሆኖ ነው በቃ አይደለም። የመጨረሻ ተዋ አልመለሰችም። እሺ የዚህ ጥያቄ መልስ እናንተ ኮሜንት ላይ መልሱ ነው ያለው። ምንድነው? አይመልስ የምሬን ነው። ይሄ ነገር እንቅልፍ ይነሳኛል። እሺ እነሱም ይሞክሩ እናንተ እሑድ ላይ ቆሙ ነው ነገራችን። እንዴት በምን አይነት ትላንት እሑድ ላይ ቆሟል። ኦኬ ነገ ቢሆን ኖሮ እዚህ ጋር ተካይሹ ጥያቄው ላይ ነገ ዓርብ ቢሆን ነበር። ስለዚህ ትላንትና እሑድ ላይ ቆሟል ሰውየው። ትላንትና ካለ ትላንት ቅዳሜ ነው። ቅዳሜ ነው እሑድ ነው። እሑድ ላይ ቆሞ ይሄው ጥያቄው ትላንት ነገ ቢሆን ኖሮ ትላንት ነገ ማለት ትላንት ማለት ዓርብ ዕለት ቅዳሜ ነው። ስለዚህ ይሄ ሰውዬ እሑድ ላይ ቆሞ ነው ማለት ነው። ትላንት ነገ ቢሆን ኖሮ ነገ ዓርብ ቢሆን ነበር። ሶሪ እንግዲህ ጭንቅላት ያልመለስም ብዬ ለእናንተ ላስጨነቃችሁ ነበር። በጣም ከባድ ጥያቄ ነው። እስቲ መሲ ምን አይነት ምግብ ትወዳለች? የምትወደው ምግብ ምንድን ነው? ምግብ አልመርጥም፣ አልዋሽም። እኔ ምግብ አልመርጥም። ለዛ ነው ከስቼ የቀረሁት። ባይዘ ምግብ እግዚአብሔርን አልመርጥም። እኔ ምንም አይነት ምግብ ይሁን የሚጣፍጥ ከሆነ እኔ ወይ ባይዘ በቃ ምግብ አልመርጥም። ባጭሩ መሲ ምግብ አትመርጥም? አልመርጥም የትኛውም። ስለዚህ በጣም ትወዳለች ማለት ነው። ምግብ ትወጃለች ማለት ነው። የኔ አባት የኔ የወዴን ነገር አደራ ብላኛለች እናቴ። ያፈረኝ እንግዲህ ምንም ምግብ ወዳለው ብላለች። አደራ ይካዳል እንዴ? አደራ ይበላል? ምን ሆነ ነው? እሺ እንቆቅልሽ ዘይግሽ። እሺ ብዙ ሞቶ የማይቀበር ወድቆ የማይሰበር ነገር ምንድን? ሞቶ አይቀበርም ወድቆ ግን አይሰበርም። ሞቶ ማይቀበር ወድቆ ማይሰበር። አንተ ይሄ ነገር ምንድን ነው? እናንተ እየሞከራችሁ ወድቆም አይሰበርም ሞቶም አይቀበርም ሁሌም ካንቺ ጋር ይቆያል። አይምሮ ነው አይደለም? አእምሮማ ይሞታል። ይሄ ከኔ ጋር ነው የሚኖረው። ካንቺ ጋር ይኖራል። አሁንም አለ። ሞተሽም አይቀበርም ወድቆም አይሰበርብሽም። አያልቅም፣ አይጠፋም። ኢየሱስ አንተ እሱ ነገር አለ እንዴ? እንግዲህ አልመለሰችም። ቆይ ቀስ ብለህ አለ ነው ያልከው? አንተ ላይ ሞክርና ኖ አለ ነው ስሜ ጎበዝ ናት። እኔ በቃ የራሴ ስም ጎበዝ ናት። በነገራችን ላይ ካስተመች ትመልሳለች። እና እስቲ አሁን ስንት አይነት ሳቆች አሉ? ስንት አይነት ሳቆች አሉ? የተለያዩ። እስቲ ከምቻቸው አንድ ሶስቱን ታሳየን፣ ስቃ ታሳየን። አንዱን እየሳቀች ነው። አዎ እሺ፣ ይሄ ሳቅ ነው። እሺ ሌላ ይለፈኝ። ይሄ ሁለተኛውን አላለችም። ተመሳሳይ ነው ያው። እሺ አንዱ ልሳቅ። እሺ የሀብታም ሳቅ ሳቂልኝ ወይ? የሀብታም ሳቅ እንደዛ አጠይቅም። እሺ ልሳቅ ይቻላል። ልስቅ ነው። ወደ ይላሉ ሀብታሞች። የድሃ እንዳትለኝ። እሺ ድሃ ሳቅ። እሺ የራበው ሰው እንዴት ነው የሚስቀው?
ሶስቱንም ስቃለሁ። በቃ ስቃለች፣ የሀብታምንም ስቃለች፣ የራሷንም ስቃለች፣ የድሃውንም ስቃለች። እናንተም እየሳቃችሁ እንደሆነ ተስፋ አደርጋለሁ። ህይወት ምን አስተማረች? ብዙ ነገር፣ በጣም ብዙ ነገር ማየት ካለብኝ በላይ አሳይታኛለች። ባይዜ በዚህ እድሜ ያላየሁት ህይወት የለኝም። ቀረኝ የምለው ህይወት የለኝም። ስለዚህ ህይወት ከተማርሽው ለሰዎች አንቺ ምን ተመክሪያቸዋለሽ? አንቺ ካየሽው እኔ የምመክራቸው ባይዜ የትኛውም ውድቀታችሁ መማሪያችሁ እንጂ መጥፊያችሁ አይደለም። በቃ እኔ እንደዛ ነው የምረዳው እና ለኔ በፊት የነበሩት ውድቀቶቼ ትምህርት ነው የሆኑኝና ለእናንተም ትምህርት እንደሚሆን ልነግራችሁ ፈልጋለሁ። ያላችሁበት ሁኔታ ያላችሁበት ቦታ መማሪያችሁ እንጂ መጥፊያችሁ አይደለም። ነገ የተሻለ ደረጃ ላይ እንደምትደርሱ አምናለሁ በራሴ ስላየው። ድንቅ ምክር ነው። እንግዲህ ምክሯን እንደምትወዷት ተስፋ አደርጋለሁ። ከራሷ ሰው እንግዲህ ከራሱ የተማረውን ሲናገር ነው ሞር በጣም መልካም የሚሆነው። እሷ ከህይወቷ ካየችው እንግዲህ ይሄንን ብላችኋለች። እናንተም ደግሞ ጥንካሬን ከሷ እንደምትወስዱ እንደምትማሩ ተስፋ አደርጋለሁ። ይሄንን ቪዲዮ የትም ሆናችሁ ልታዩት ትችላላችሁ። የትም አካባቢ ላይ ልትሆኑ በኢትዮጵያም እንጂ የትም ልትሆኑ ትችላላችሁ። ግን ያላችሁበት ቦታ መጥፊያችሁ አይደለም ብላለች። ለኔም ማስተምረኛለች። ያው የምትቆሙበት ቦታ አይደለም። ስለዚህ ነገ አዲስ ቀን ነው። ነገ ሌላ ቀን ነው። ስለዚህ እናመሰግናለን እያላችሁ ኮሜንት ላይ እኔም አመሰግናችኋለሁ እያልኩኝ ነው። ለሰዎች ምን አይነት ፊሊንግ አላቸው ለኔ ብለሽ ታስቢያለሽ? ሰዎች ስለኔ ምን ያስባሉ ብለሽ ታስቢያለሽ? በጣም ብዙ ነገር። አሁን ለምሳሌ አብዛኛው ሰው እኔን የሚያቀኝ በፊት በድሮ ማንነቴ ድሮ ብዙ አይነት ማንነት አለኝ ብያለሁና ከዛ ማንነቴ የተነሳ ብዙ አይነት አስተሳሰብ ያላቸው ሰዎች አሉና በቃ በመጥፎ የሚወሰዱ በጥሩ የሚወሰዱ ግን ከነዛ ሰዎች ጋር መኖሬ አይቆጨኝም ማየቴ። ዛሬ ላይ ደግሞ ሆኜ እነሱ የሚያወሩትን የሆነ ሰው እኮ ሲያወራ ምናምን እንትና እንደዚህ ያለሽ እንትና እንደዚህ ይደርሳል አይደል? ግን ለዛ ሰው አንተ ያንን ሰው መቅረብ ጥፋት አይደለም። ከዛ ሰው ትምህርት ወስደክ ነው የምትሄደውና ጥሩ የሚሉኛል መጥፎ የሚሉኛል። መጥፎ ባህሪ ስለነበረብኝ ነው በፊት። ግን ዛሬ ላይ አይደለም። በቃ ያ ማንነቴ የለም። በቃ በፊት የነበረችው መሲ የለችም። ዛሬ እኔ አዲስ ሴት ነኝ፣ አዲስ ሰው ነኝና ማንም ሰው ስለኔ ምንም በዚህ ሰዓት ቢል ምንም አይመስለኝም። ለምን ስላይደለሁኝ አሁን በዚህ ሰዓት ስላይደለሁኝ ማለት ነው። ኦኬ እንግዲህ ሰው ብትሰሪም ባትሰሪም ሰው ያወራል፣ ብትሆኝም ባትሆኝም ሰው ያወራል። ሰዎች ማውራት አያቆሙም። እናንተም ደግሞ ይህን የምትከታተሉ ሆነ አንቺን መስራታችሁን ደግሞ ማቆም የለባችሁም። ምክንያቱም ሰዎች ማውራት እንጂ ማገዝ አያውቁም። ስለዚህ የማያግዛችሁ ሰዎች ወይም በህይወታችሁ ምንም ቫልዩ የሌላቸው ሰዎች የሚሰጡት ሀሳብ ብዙዎቻችንን ወጣቶች ወደኋላ ያስቀራልና እንደዛ መሆን የለበትም ብዬ አምናለሁ። እኔ ከራሴ ሰዎች ማውራታቸውን ይቀጥላሉ። ስለዚህ የሆነ አንድ ደስ የሚል አባባል አለ፣ ውሾች ይጨዋሉ ግመሎች ጉዟቸውን ይቀጥላሉ ይባላል። ምክንያቱም ውሻ ቢጨው ከግመሉ በታች ነው ያለው፣ ግመሉ ላይ ነው ያለው፣ አያዳምጠውም። ጉዞውን ይቀጥላል። ጉዞውን መቀጠል የሚፈልግ ነገን የተሻለ ማድረግ የሚፈልግ ሰው ደግሞ ልክ በግመሉ ስታይል ነው የማትሰማውን እንቁራሪት ታሪክ አይነት ነገር ነው ሆኖ መሄድ ያለበት እንጂ ምንሰማ ከሆነ እዚህ ኮመንት ላይ ራሱ ብዙ ኔጌቲቭ ኮመንቶች አሉ ምናምን ነገር ሰዎችን ለማስተማር በምታደርጊው ጥረት ወይም በምትሰሪ ባለሽ ህይወት። በነገራችን ላይ የሚያወሩ ሰዎች የሚቀኑ ሰዎች ናቸው። እኔ እንደዛ ነው ማሰብ። የሚያወሩ ሰዎች የሚቀኑ ሰዎች ናቸው። የሚቀኑ ሰዎች አንቺ ያለሽበት ቦታ መድረስ ፈልገው ያልደረሱ፣ አንቺ ያለሽን ነገር ሊኖራቸው ፈልገው የሌላቸው ሰዎች ቢያንስ በማውራት ነው አታክ ወይም ሰዎች በሐሜት ማለት ነው የሚሞክሩት። እዚህ የምታዩ ሰዎች በሙሉ እንግዲህ እንዳትሰሙ በቃ መስሚያችሁ። እኔ በህይወቴ ላይ ለእናንተ ምክር ይሆናችኋል። እኔ ስራ ልቅም ነበረ። በቃ ብዙ አይነት ነገር ውስጥ ገብቼ ነው ዛሬ ላይ በህይወት ልኖር የቻልኩትና በቃ ሰዎችን አለማዳመጥ አለባችሁ። በቃ በራሳችሁ ማድረግ መቻል አለባችሁ። ሰው የትክክል አይደለም ስላለ ትክክል አይደለም አትበሉ፣ በራሳችሁ ተመሩ ማለት ነው። ራሳችሁ ናችሁ የራሳችሁ አለቃ እንላለን። ወደ ቀጣዩ ጥያቄ እንሂድና ደስተኛ የሆንሽበት ማድረሻው ቀን አለ በህይወትሽ?
ሚስጥር ነው ወይስ ይነገራል? ይነገራል፣ ችግር የለውም። እስኪ ትንገረን እስኪ። ደስ ያለሽ በምን ምክንያት ነው? ደስ ያለኝ በህይወቴ በቃ እስከዛሬ እኔ 22ኛ ሊዝ ነው እና በዛ እድሜ ካሳለፍካቸው ከደስታም ካዘንም ጊዜ በላይ ለኔ በዚች አንድ ወር 15 ቀን ነው 15 ቀን ነው እና ወደ እግዚአብሔር ቤት መጥገብቼ ንስሐ የገባሁበት ቀን ለኔ ያ ቀን በጣም ደስተኛ የሆንኩበት ቀን ነው። ወደ በቃ አለ አይደል ወደ እግዚአብሔር ቤት የተመለስኩበት ቀን ለኔ የደስታ ቀኔ ነው። በህይወቴ ማረሰው ከምንም በላይ ከብዙ ነገሮች ደስተኛ የሚያደርጉኝ አሉ፣ ግን ከነዛም በላይ ደስተኛ ያደርገኝ ቀን ነው። ዋው በጣም ደስ የሚል ምክር ነው። ወደ እግዚአብሔር ቤትን መመለስ የመሰለ ነገር የለም። ልጅ ወደ አባቱ ቤት መመለስ ማለት ነው። ከዚች አስመሳይ ጠፊ ዓለም ወደ እግዚአብሔር ቤት መመለስን የመሰለ የለም። እንኳን ደስ አለሽና ምድራዊ ደስታ አይደለም ያገኘችው፣ ዘላለማዊ ደስታ ነው። መጽሐፍ ሲናገር እኔ የምሰጣችሁ ደስታ ዓለም እንደሚሰጣችሁ አይደለም ስለሚል ፌክ ከሆነው ዓለም ወደ ሪያሊቲ ዓለም ስለመጣሽ ኮሜንት ላይ ራሱ እንኳን ደስ አለሽ ወራት ከዚህ በላይ ደስታ ስለሌለ እና እንኳን ደስ አለሽ ብያለሁ። ምትወጂው መዝሙር አለ? በጣም ስትሰሚው የሚነካሽ መዝሙር አለ? ልቤን የሚነካኝ ሁሉም መዝሙሮች ይነካሉ። አዎ ደስ የሚለኝ መዝሙር አለ። ገና ድሮ ልጅ እያለሁ እግዚአብሔር ቤት አገለግል ነበር ልጅ እያለሁና ለመጀመሪያ ጊዜ ቸርች ውስጥ ሰው ሲዘምር ምናምን የምሰማው መዝሙር አለና የመስከረም ጌቱ መዝሙር ነው። በጣም ነው የምወደው። በቃ ስሰማው በቃ በይቀድመኛል። እኔ በጣም ነው የምወደው መዝሙሩ። እንግዲህ መስከረም ጌቱ መዝሙር ትዘምራለሽ? በዚህ ድምጼ ዘምሬ ህዝቡ እናዘምራታለን። የሆነ ሰዓት ላይ ጠብቀን እናዘምራታለን። እና ያው ብዙ ሰው የራሱ የሚወደው መዝሙር አለው፣ ፌቨራይት አለው። ሁላችንም ስንሰማው ደስ የሚለን መዝሙር አለና ብቻ ደስ ብሎኝ ምትወጁ መዝሙር በመሆኑ ራሱ ደስ ይላል። መሲ ወደፊት ይሄ ቢሳካልኝ ይሄ ቢሆን ምን አደርጋለሁ ብላ ታስባለች? ማሳካት የምትፈልገው ነገር የህይወቴ ግብ ብዬ ግብሽ የህይወትሽ የመጨረሻው ግብ የህይወታችን የመጨረሻው ግብ በእርግጥ በክርስትና ህይወት ውስጥ ማለፍ ነው። ግን ምድር ላይ ስንሆን ራሳችን ፐርፐዝ አለ፣ ሐሳብ አለ። ብዙ ጊዜ እኔ ቤተሰቦችን ያስከፍቻቸዋለና በቃ አላደል አሁን በዚህ ሰዓት የምፈልግበት በቃ ግቤ ላይ ስደርስ እነሱን ማስደሰት ነው የምፈልገው። ያው ምርጥ ልጅ አባቱን ማስደሰት፣ ቤተሰቦቹን አባቱን ማስደሰት ይወዳል። እናት አባቱን መሲም እንግዲህ ቤተሰቦቿን ማስደሰት ትፈልጋለች። በእርግጠኝነት ደርሰሽ ደግሞ ቤተሰቦችሽ እንደምታስደስቺ አይ ሆፕ ተስፋ አለኝ። ምክንያቱም መልካም ጅማሩ ግማሽ ፍጻሜ ነው ስለሚል እንግዲህ አሁን እሷ ግማሽ ፍጻሜ ላይ ነች፣ ወደ ፋይናል እየሄደች ነው። እንደ እግዚአብሔር እና ዋንጫውን እንደምትወስድ እርግጠኛ እንሆናለን። ስታዩ የሚደብርሽ ነገር ምንድነው? አሁን ላይ ይሄም ስታዩ የሚደብርሽ ነገር በኢየሱስ አሁን በዚህ ሰዓት እኔ ድሮ ያለፍኳቸው ህይወቶች አሉና እነዛን ሰዎች ሲያደርጉ በጣም ያሳቅቀኝ። እነዛን ሰዎች እኮ ሰላም ማለት እፈልጋለሁ፣ ግን እንትራቸው ሄጄ እንዳልመክራቸው ከነሱ በደንብ ይሄን ያክል የተሻልኩ እንዳልሆንኩ ሊሰማቸው ይችላል። ግን እነሱ ያሉበት ሁኔታ እዚህ ላይ ነበርኩኝ እንደ እኔም ድሮ ያስብለኛል። በጣም እኔ እንጃ በጣም ነው የሚያስጠላኝ እኔ ለራሴ ማለት ነው። አሪፍ ሐሳብ። ሁላችንም የማንፈልገው የጀርባ ማንነት አለ። እንግዲህ እግዚአብሔር ረድቶ ነው እዚህ ጋር የቆምነው። ማናችንም ተሽለን ወይም ደግሞ ጎበዝ ሆነን አይደለም እዚህ ጋር የደረስነው። ስለዚህ የትኛውም ህይወት ውስጥ ያላችሁ የማትፈልጉት ህይወት ውስጥ ካላችሁ እንግዲህ የሚረዳው ከዛ ህይወት ውስጥ የሚያወጣው እግዚአብሔር ነውና በዚህ አጋጣሚ እግዚአብሔር ይርዳችሁ እንላለን። አዎ ብዙዎች እግዚአብሔር ይረዳቸዋል፣ ያወጣቸዋል አምናለሁ። እሺ ታለንት አለሽ? ታለንትሽን አሳይን ብለዋል። የመጨረሻ ጥያቄ ነው። እሺ ምንድነው ታለንቴ? ታለንት እሺ ልዘምር ይቻላል ወይ? ጉድ ብዙም አይደለም። ደስ ያለው ይዘምር። ደስ ካለሽ ዘምሪ። ታለንቴን ስላላወቅኩት ነው እኮ። ያው በቃ ዘምሪ። በዚህ አጋጣሚ ጸጋሽ መዝሙር ሆነ ዘማሪነት ይሆናል። እኔ እንጃ አይመስለኝም። እሺ ልሞክር። ሞክሪ።
በኢየሱስ ሳሚ ጠፋብኝ። እንደዚህ አይነት እሺ ልሞክር። ኦኬ ሞክሪ። እሺ ከመሃል ነው የምጀምረው ከመጀመሪያ። ኦኬ ልጅ ቢወለድ ከባለጸጋ ይካፈላል ከአባቱ ጋር ሀብቱ ሁሉ ግን ቅርሱ የእርሱ ነው። ግን የሚያልፍ ጊዜያዊ ነው። የኔስ አባት ከሁሉ ላቀ ሁሉን ገዢ ለዓለም የታወቀ እኮራለሁ ልጁ በመሆኔ ኤልሻዳይ ነው አባቴ ለኔ። ቀጣዩን ስሙት። በጣም ደስ የሚል መዝሙር ነው። ባርኳት ተባርኪ ይበላል። እዚህ እንግዲህ የሚዘምር ሰው እየበዛ ነው፣ መዝሙር እየበዛ ነው። መታደል ነው መዘመር፣ ለእግዚአብሔር መዘመር መታደል ነው። ብዙዎች በዓለም ባሉበት ጊዜ መርጦ ለእግዚአብሔር መዘመር የመሰለ ነገር የለም። በድጋሚ ሳሚቲው መተሽ ቤተሰቦቼን እንደባለፈው ጨዋታ አይደለም አንዳንድ ነገሮች ቢኖርበትም ግን ቆንጆ ቁም ነገር እንደወሰዳችሁበት ከዚህ ፕሮግራም እንደምትማሩበት ተስፋ አደርጋለሁ። መሲ በድጋሚ መታ ስላስተማረቻችሁ እንዲህ ስላዝናናቻችሁ ቁም ነገር ስላካፈለቻችሁ አመስግኑልኝ። በቀጣዩ በተለያዩ ቪዲዮዎች እንገናኛለን። የተለያዩ ቪዲዮዎች ለእናንተ ለመስራት እያሰብን ነው። እንደዚህ የሚያስተምሩ አዝናኝ የተለያዩ ጥያቄዎች ይዘን እንመጣለን። እናንተ ሐሳብ ካላችሁ ኮሜንት ላይ አስቀምጡልን። የምትያቸው ነገር አለ? የሳሚቲው ተከታታዮች ሁላችሁም እንግዲህ ከኔ እናንተ የተማራችሁት ነገር ሊኖር ይችላል። በዚህ ህይወት በቃ አሁን ያለሁበትን ህይወት ተናግራችሁ ደስ ያላችሁ ቤቱን ሰብስክራይብ እያረጋችሁ ላይክ እያረጋችሁ ተባበሩት። ይሄን አልልም በመጠን አልናገርም፣ ለምን እንደ ፍላጎታቸው እንዲሆኑ ማለት ነው። ስለተከታተላችሁን እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ቸርን ሰንብት።